ሰው የሰው ስጋ እንዴት ይበላል? እነዚህ ሁለት ባልና ሚስቶች ስጋ ቤት አላቸው። የእንስሳ ስጋ ለመሸጥ ሞክረው አላዋጣ ሲላቸው የሰው ስጋ መሸጥ ጀመሩ። ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም መርጬ ይዤላችሁ መጥቻለሁ። ፊልሙን ከወደዳችሁት ላይክ እያደረጋችሁ ሌሎች ሰዎች ጋር እንዲደርስ አግዙኝ። ሰብስክራይብ አድርጋችሁ የደውል ምልክቷን ከነካችኋት ሁሌም አዳዲስ ፊልሞች ስለቅ ይደርሳችኋል። ወደ ፊልሙ ስንሄድ ፓሪስ ውስጥ ቪንሰንት እና ሶፊ የተባሉ ባልና ሚስቶች አንድ ስጋ ቤት አላቸው። አሁን ስጋ ቤቱ ምንም አይነት ገቢ እያስገኘ አይደለም። በዚህ ሁኔታ ውስጥ እንዳሉ አንድ ቀን ስጋ የማይበሉ ሰዎች ፊታቸው ላይ ማስክ አድርገው መጥተው ሶፊ ላይ በባልዲ ሙሉ ደም ይደፉባታል። በዚህም አላበቁም፣ ድንጋይ ወርውረው መስታወቶቹን ሰባበሩ። ቪንሰንት ከእነዚህ ሰዎች ውስጥ አንዱን እያሯሯጠ አውጥቶ ፊቱ ላይ ያለውን ማስክ ለማውለቅ ይታገላል። አብረውት የነበሩት ጓደኞቹ ተሯሩጠው መጥተው ቪንሰንትን ይገፈትሩትና ጓደኛቸውን ያስመልጡታል። ከመሄዳቸው በፊት ግን ቪንሰንትን ደህና አድርገው ሆዱን መተውታል። ይሄ ነገር ከተፈጠረ በኋላ እነ ቪንሰንት ስለ ጉዳዩ ለመወያየት ስጋ ቤት ያላቸው ባልና ሚስቶች ጋር ይሄዳሉ። ማርክና ስቴፍኒ ይባላሉ እነዚህ ባልና ሚስቶች። ቪንሰንት ትንሽ ገንዘብ እንዲያበድሩት ይጠይቃቸዋል። ከባንክ ልበደር ሄጄ ነበር፣ ባንክ ሊያበድረኝ ፈቃደኛ አልሆነም አላቸው። ስቴፍኒ መጀመሪያ ያዘነች መስላ ነበር። በኋላ ግን ባሏ በስጋ ቤቱ ምን ያህል ገቢ እያገኘ እንደነበረ ለሶፊ ታወራላታለች። ስቴፍኒ ብቻ አይደለም ስላገኙት ገቢ እያወራች የነበረው፣ ማርክም በጣም ብዙ ገንዘብ እየሰራ እንደሆነና ለቪንሰንት ስጦታ እንዳለው ወደ ቤት ገብቶ ሽጉጥ ይዞለት ይመጣል። ከዚያም በዚህ ሽጉጥ ሱቅህን ጠብቅ ይለዋል። ቪንሰንት መቀበል አልፈለገም ነበር ሽጉጡን። ማርክ ግን መቀበል አለብህ ይለውና ሽጉጡን እንዴት መጠቀም እንዳለበት ለማሳየት ወደ መዋኛው ገንዳ ይተኩሳል። ሶፊ ባየችው በጓደኛዋ ህይወት በጣም ቀንታለች። ባሏን እንፋታ በቃ እኔ ካንተ ጋር መኖር መሮኛል ብላ ትለዋለች። ወደ ቤት እየተመለሱ መኪና ውስጥ እንዳሉ ቪንሰንት በሀሳብ ጭልጥ ብሎ ሄዷል። ምንም እየሰማት አልነበረም። በኋላም ሱቁን ካበላሹበት ልጆች አንዱን ያገኘውና መንገድ ላይ ቪንሰንት ገጭቶት የተወሰነ ሊጎዳ ይሞክራል። በኋላም ግን ልጁ ይሞትበታል። ቪንሰንት ልጁ እንደሞተ ሲያይ በጣም ደነገጠ። ከዛም ለሶፊ ቶሎ በይ ፖሊስ ጋር እንደውል ይላታል። ሶፊም አልኮል ጠጥታል፣ በዛ ላይ ደግሞ መኪና ውስጥ ሽጉጥ አለ፣ ፖሊስ እንዴት ነው የሚያልፈ ትለዋለች። በቲቪ ስላየችው ስለ ነፍሰ ገዳይ ታስታውሳለች። ከዛም የልጁን ሬሳ እንያዘውና ሰውነቱን እንቆራርጠዋለን ብላ ሀሳብ ታመጣለች። ከዛም ቪንሰንት ወደ ስጋ ቤቱ የልጁን ሬሳ ይወስደውና እንደ በሬ ስጋ ክትፍትፍ አድርጎ የልጁን ሰውነት እንዳልነበር አደረገው። እንደ አጋጣሚ የልጁ ጆሮ መሬት ላይ ይወድቃል። ውሻው በአንድ የነበረ ዋጥ ያደረገው። ይሄ ብቻ አይደለም፣ ውሻው ስጋው ጣፍጦት እንዲጨመርለት እዛው ቁጭ ብሎ ማፍጠቱን ቀጠለ። ቪንሰንት ምንም ሳይመስለው ሌላኛውን ጆሮ አሁንም ለውሻው ይወረውርለታል። ቪንሰንት ከጨራረሰ በኋላ ለመተኛት ወደ መኝታ ቤት ይሄዳል። ከዛም ሶፊ አብረን መተኛት አንችልም ከዚህ በኋላ ተጣልተናል እኮ ትለዋለች። አማራጭ የሌለው ቪንሰንት ወደ ሶፋው ይሄድና ጎኑን አረፍ ያደርጋል። ማታ ደክሞት ስለነበረ ቪንሰንት አርፍዶ ነበር የተነሳው። ሶፊ ቀድሞው ስለተነሳች አስተካክሎ ያስቀመጠውን የልጁን ስጋ የበሬ ስጋ መስሏት የተወሰነ ሸጣለታለች። ቪንሰንት ምንድን ያጠፋሽው ብሎ ልክ ሊቆጣት ሲል አንደኛዋ ደንበኛቸው መጣችና ምን አይነት ስጋን የሰጣችሁኝ? በጣም ነው የሚጣፍጠው አለቻቸው። እናም እራሱ ስጋ ካላችሁ ተጨማሪ ይፈልጋሉ አለቻቸው። ቪንሰንት ሴትየዋን አሳምኗት ሌላ ስጋ ሊሰጣት ይሞክራል። ሴትየዋ ራሱ ስጋ ካልሆነ ሌላ ነገር አልወስድም ትላቸዋለች። ሶፊ የተፈጠረው ነገር ምን እንደሆነ አልገባትም። ቪንሰንትን እስኪ አዲሱን ስጋ አቅምሰኝ ብላ የልጁን ስጋ በጥሬው ተቀምሰዋለች። ከዚያም ስጋው በጣም እንደሚጣፍጥ ትናገራለች። ሴትየዋ ስጋውን በርከት አድርጋ ከገዛችው በኋላ አመስግናቸው ሱቁን ለቃ ትወጣለች። በዚህ መሃል ነው ሶፊ የምን ስጋ ነው ብላ ባሏ ላይ ያፈጠጠችበት። እሱም የሞተው ልጅ ስጋ እንደሆነ ይነግራታል። ለተወሰነ ጊዜ ደንግጣ ነበረ። በኋላ ግን ጥሩ ገቢ የሚያመጣልን ከሆነ እንሸጠዋለን ትለዋለች። እናም ስጋው እንዲቀምሰው ጠየቀችው። እሱም አላረገውም ብሎ ጥሏት ይሄዳል። ሶፊ የልጁ ሙሉ ሰውነት እንደዚህ አስተካክለን የምንሸጠው ከሆነ ምንም አይነት ማስረጃ አይኖራቸውም ፖሊሶች ትለዋለች። እንደዚህ እየተባባሉ ያለ የዛች ሴትዮን ስጋ የቀመሰው አንድ ሰው ይመጣል። ከዚያም
ለጓደኛዬ የሸጣችሁላትን ስጋ እሱን ስጋ ስጡኝ አላቸው። እዛን ቀን ስለዚህ ስጋ የሰማ ሰው በጠቅላላ ተራ በተራ አንዳንድ እያለ ወደ ሱቁ እየመጣ ነው። ከረጅም ጊዜ በኋላ አሪፍ ገንዘብ የዛን ቀን ይሰራሉ። ጭራሽ ሰፈራቸው የሚኖር አንድ ፖሊስ ይመጣና እሱን ስጋ ይጠይቃቸዋል። መጀመሪያ ትንሽ ፈራ ብለው ነበረ። በኋላ ግን እንዴትም አደፋፍረው ራሳቸውን ስጋውን ይሸጡለታል። ምሽት ላይ ሶፊ ጠባብሳ የልጁን ስጋ ቪንሰንት እንዲቀምስ ታደርገዋለች። ቪንሰንት በጣም ነበር የተደናገጠው። ሶፊ ሰዎችን እየገደልን የሰውን ስጋ ለምን አንሸጥም ብላ ሀሳቡን ታመጣለች። ቪንሰንት መጀመሪያ እየቀለደች መስሎት ነበረ። ሶፊ ልታሳመነው የተቻላትን ማድረግ ቀጠለች። ሱቃችንንም ከባንክ ብድር እናድነዋለን አለችው። በሚቀጥለው ቀን ልጃቸው ፍቅረኛዋን ይዛ ትመጣና ከእናትና ከአባቷ ጋር ታስተዋውቀዋለች። የልጁ ስም ሉካስ ይባላል። ሉካስ ስጋ ተመጋቢ አይደለም፣ አትክልት ነው የሚመገበው። ግን ቤተሰቦቿን ለማስደሰት ብሎ የዛን ቀን ስጋ ሊበላ ይወስናል። ልጃቸውም ለሱ ብላ ስጋ መብላት እንዳቆመች ሲሰሙ ባልና ሚስት ትንሽ ይደብራቸዋል። የልጃቸው ፍቅረኛ የተናገረው ነገር በጠቅላላ ባልና ሚስትን አናዶ ከቤታቸው ይሸኙታል። ለልጃቸው ብለው ሁሉንም ዋጥ አርገው እየሳቁ ሸኟቸው። ቪንሰንት በዚህ ንዴት ውስጥ እያለ ለሚስቱ በሀሳብሽ ተስማምቻለሁ፣ ሰው እንግደል ይላታል። ከዚያም ስጋ የማይበሉ ሰዎች ወደሚያዘወትሩበት ወደ አንድ ሬስቶራንት ይሄዳሉ። እናም ሰዎቹን እንደ እንስሳ እያዩቸው በደንብ ስጋ ያለውና ብዙም ማያስቸግር ሰው መፈለግ ይጀምራሉ። ብዙም ጊዜ አልፈጀባቸውም። የሚቀጥለውን ሰው ወዲያው ነበር ያገኙት። የመረጡት ሰው የሬስቶራንቱ አስተናጋጅ ነበረ። ስራውን እስኪጨርስ ጠብቀውት ወደ ቤቱ ተከትለውት ይሄዳሉ። ከዛ ቪንሰንት ወደ ቤቱ ሲገባ ተከትሎት ሄዶ ሊገለው ሞክሮ ነበር። ሰውየው ሲጮህ ፈሪው ቪንሰንት እየሮጠ ወደ ሚስቱ ይመጣና መኪና ውስጥ ይገባል። ሶፊ አብዛኛው ጊዜ ስለ ገዳዮች ታሪክ በጣም ታይ ስለነበረ ስለ ሰው አገዳደል ብዙ አይነት ሀሳቦች ከባሏ የተሻለ እሷ ጋር አለ። የሚቀጥለው ቀን ቪንሰንትና ሶፊ ሌላ ከተማ ይሄዱና ስጋ የሚበሉ ሰዎች ተቃዋሚ ይመስላሉ። ሰውየው ሊሰድባቸው ሲሉ ሶፊ ከሱ ጋር መጨቃጨቅ ትጀምራለች። እዚያም ስጋ የሚበሉ ሰዎችን የሚቃወም አንድ ሰው ይመጣና ተቃውሞችን ሲጨርሱ በኋላ ለምን ተገናኝተን አናወራም ይላቸዋል። ይህ ሰውም አንድ ጓደኛውንና ሁለት ሴቶች ይዞ ይመጣል። በሚገናኙበት ሰዓት ቪንሰንትና ሶፊ ይህ ሁሉ ሰው ደብድበን አንችልም ብለው ተስፋ በመቁረጥ ወደ መኪናቸው ለመሄድ ያስባሉ። በዚህ መሃል ነው ሰውየው አንድ ስጋ መሸጫን ልናወድም አስበናል፣ ታግዙናላችሁ ብሎ ይጠይቃቸዋል። ከዚያም ለቪንሰንትና ለሶፊ ማስክ ይሰጣቸዋል። እዚህ ግሩፕ ውስጥ ካሉ አንደኛው ሰው ቪንሰንትን ፊትህ አዲስ አልሆነብኝም ብሎ ይለዋል። እንደተባለውም እዚህ ትልቅ ስጋ መሸጫ ይደርሳሉ። የሚገርም ሁኔታ ስጋ መሸጫው የጓደኛቸው የማርክ ስጋ መሸጫ ነው። ሶፊ የጓደኛቸውን ቤት ገብቶ ማውደም ከብዷት ውጭ ቁጭ ብላ እየጠበቀቻቸው ነው። ቪንሰንት ከሰዎቹ ጋር አብሮ ገብቶ ስጋ ቤቱን ውድምን ያደረገው። ይህ ብቻ አይደለም፣ እሳትም ማስነሱ። የማርክ ምስል ላይም ሽንታቸውን ይሸናሉ። ከዚህ ድርጊታቸው በኋላ ሶፊና ቪንሰንት ወደ ሬስቶራንት ሄደው ቁጭ አሉ። ሶፊ ቪንሰንት ጓደኛቸውን ክዶ እንደዚህ በማድረጉ ተናዳበታለች። ቪንሰንት ያዘዘው ስጋ ነበረ፣ ነገር ግን እንደ ሰው ስጋ አይጣፍጥም። ለዛ ምንም የመብላት አፒታይት አልነበረውም። ሶፊ ቪንሰንት ሰው እንዲገድል አሁንም እያነሳችበት ታበረታታዋለች። እሱ እምቢ በሚላት ሰዓት ተሰድቦ ጀመረች። ድሮም ፈሪ ነህ አለችው። ንግግሯ በጣም አናደደውና እዛው ሬስቶራንት ውስጥ የያዘውን ሹካ አንስቶ የገዛ ሚስቱን ያስፈራራታል። ከዚያውም እንደውም እሺ እፈታሻለሁ እንፋታለን አላትና ተነስቶ ጥሏት ሄደ። ከዛም ሶፊ ከሬስቶራንቱ አስተናጋጅ ጋር በፍቅር አይን እየተመለከተችው ወሬ ትጀምራለች። ባሏ ጥሏት ስለሄደ በሞተር ሊሸኛት ፈቃደኛ የሆነና ቤቷ ድረስ ይዟት ይመጣል። ቷና ስጋ ቤቱ እዛው አጠገብ ላጠገብ ስለነበረ ስጋ ቤቱን ሲያይ ለካስ ስጋ ሻጭ ነሽ፣ እኔ እኮ ስጋ ልመገብም ይላታል። ይሄ ብቻ አይደለም፣ ልጁ ሶፊን ይስማታል። የሰው ስጋ የናፈቃት ሶፊ ከንፈሩን ትነክሰዋለች። ከንፈሩ ሲዳማ ወደ ቤቷ ትጋብዘውና እንዲተጣጠብ ትጠይቀዋለች። ልጁ ሊታጠብ መታጠቢያ ክፍል ውስጥ ከገባ በኋላ ወደ ቧላ ትሄድና ይኸው የሚቀጥለውን ሰው አምጥቼልሃለሁ፣ ካንተ የሚጠበቀው መግደል ብቻ ነው አለችው። እናም ልጁ እንደሳማት ስትነግረው ቪንሰንት በጣም ይናደድና ቢላውን መሞረድ ጀመረ። በኋላም ቪንሰንት ትዝ ይለውና ታስታውሻለሽ አይደለ ማሳጅ የተደረገ ስጋ በጣም ነው የሚጣፍጠው ይላታል። እሷም አስደንግጦ ላለመግደል ልጁን ሶፋ ላይ አስቀምጠው ማሳጅ እያረገችው ነው። በኋላም ለቪንሰንት ዝግጁ ነው ብላ ልትነግረው ስትሄድ ቪንሰንት ሀሳቡን እንደመቀየር እያለ ነው።
በኋላም ቪንሰንት ልጁን ሊገለው ወደ ሳሎን ይሄዳል። ልጁ እርቃኑን ቆሞ ያገኘዋል። ቪንሰንት ልጁን ሲያየው ንዴቱ ብልጭ ይልበትና ባገኘው ነገር ጭንቅላቱን መጥቶ ይገለዋል። በዚህ ሁኔታ እንዳለ ሳያስቡት ልጃቸው ወደ ቤት ትመጣባቸዋለች። ሁለቱም ደንግጠው ሬሳውን ይደብቁታል። ቪንሰንትም ፊቱ ላይ የተረጨውን ደም ሳሎን ውስጥ ባገኘው ውሃ ፊቱን ያጸዳዳል። ልጃቸው ክሎይ በጣም ተናዳለች። ሉካስ ፍቅረኛዋ አልፈልግሽም ብሎ ይተዋታል። የተፋቱበት ምክንያት አንቺ ተደብቀሽ ስጋ ትበያለሽ፣ የስጋ ሻጭ ልጅ ስለሆንሽ ለስጋ ያለሽ ፍቅር መቼም ቢሆን አይቀርም ብሎ ነው። እናም የዛሬዋን ምሽት ቤተሰቦቿ ጋር ማሳለፍ እንደምትፈልግ ነገረቻቸው። እነሱም ጉዳቸው እንዳታይባቸው ስለፈለጉ ሂጂና ለሉካስ ሁለተኛ እድል ስጪው፣ እንደዚህ ተስፋ አትቁረጭበት ይሏታል። ክሎዊን እንዴትም ብለው ከቤት ካስወጧት በኋላ ቤት ውስጥ የተረጨውን የልጁን ደም አንዳንድ እያሉ ማጽዳት ቀጠሉ። ጽዳት ከጨረሱ በኋላ ስጋውን ለሚቀጥለው ቀን ያዘጋጁታል። አብረው በሚያደርጉት ድርጊት ባልና ሚስት የቀዘቀዘው ፍቅራቸው ቀስ እያለ እያንሰራራ ይመጣል። ከዚያም ሳሎን መጥተው ሶፋ ላይ አጠገብ ላጠገብ ይተኛሉ። የሚቀጥለው ቀን ጓደኞቻቸው ስቴፈኒና ማርክ ይደውሉላቸዋል ለነ ቪንሰንት ስለተፈጠረው ነገር እንዲያጽናኗቸው። ሶፊ መጀመሪያ በጣም ደብሯት ነበር፣ ግን ስቴፈኒ የነ ቪንሰንትን ሱቅ ስትቀልድበት ስታይ ሶፊ ደግ ተደረገ እያለች ማሰቧን ቀጠለች። ፖሊሱ ይህንን ሱቅ እንደዚህ ያደረጉት ያንተንም ሱቅ የበጠበጡት ሰዎች ናቸው ብሎ በደህንነት ካሜራ የተቀረጸውን ምስል ያሳየዋል። ስቴፈኒና ማርክ በደረሰባቸው ኪሳራ ምክንያት መንግስት እንዲክሳቸው ጥያቄ ማቅረባቸውን ይቀጥላሉ። ፖሊሱ እዛው ቆሞ እነ ስቴፈኒን ሲያያቸው ያ ስጋ መጣ እንዴ ብሎ ይጠይቃቸዋል። እነ ሶፊ ወደ ቤታቸው ተመልሰው ሱቃቸውን ከመክፈታቸው በአንድ ሰዓት ውስጥ የዛ ልጅ ስጋ ተሸጦ አለቀ። ለደንበኞቻቸው ራሱ አላዳረሱትም ነበር። እዛም ቀጥሎ የዛን ቀን አይተውት የነበረውን አስተናጋጅ እንዴትም አድርገው አግተው ወደ ቤታቸው ያመጡትና የመታጠቢያ ገንዳ ውስጥ ከተው ይገሉታል። ቀን በሄደ ቁጥር አማራጭ የሌላቸው ባልና ሚስቶች አንዳንድ ሰውን በየቀኑ መግደል ጀመሩ። ቪንሰንት ፈሪ መሆኑን እየተወው መጣ። ሰው በሚገልበት ሰዓት የሚሰማውን ስሜት እየወደደው መጣ። በየቀኑ ደንበኞቻቸው እየጨመሩ ጭራሹኑ ሰው በሰልፍ ስጋ እየገዛ ነው። ባልና ሚስት የሚያደርጉትን ድርጊት አብረው ከማድረጋቸው የተነሳ ቅርርባቸው በጣም የሚያስቀና የሆነ ነው። አንድ ቀን ስጋ የማይበላ ሰው ደውለው ይጠራሉ። አንድ ስጋ ቤትን አብረን እናውድም ብለው። ልጁ ማስክ እየመረጠ እያለ ቪንሰንት ቢላውን ቀስ ብሎ ያወጣል። ልጁ ሊገሉት እንደሆነ ስላሰበ ሮጦ ያመልጣቸዋል። ከዚያም ጫካ ውስጥ ባላ በሌላ አቅማቸው እየፈለጉት ነው። ሶፊ ወይኔ ይሄ ልጅ ሊያስበላን ነው ትላለች። ቪንሰንት ግን ተስፋ አልቆረጠም። በኋላም ወደ ስልኩ ሲደውሉ እዛው ጫካ ውስጥ ስልኩ ሲጠራ ይሰማሉ። ከዛም ልጁ አመልጣቸዋለሁ ብሎ በሚሮጥበት ሰዓት አደናቅፎት ይወድቃል። ከዚያም እዛው እንደወደቀ ልጁ ህይወቱ ያልፋል። የሚቀጥለው ቀን እነ ሶፊ ከነ ማርክ ጋር የሰው ስጋ አቅርበውላቸው እየተመገቡ ነበር። ማርክ ከአፉ ውስጥ የልብ ሙማን የሚደረግላቸውን አንድ ትንሽዬ መሳሪያ ያገኘው። ቪንሰንትም ደንገጥ ይልና ውይ ይሄ ነገር ገበሬዎች በሬዎቻቸው እንዳይጠፉባቸው የሚያደርጉላቸው መሳሪያ ነው ሲገርም ብሎ ነገሮችን ለማስተባበል ይሞክራል። ስቴፈኒና ማርክ እነ ሶፊን ያበሽቋቸዋል። ቪንሰንት ሌላ ጊዜ ጸጥ ነበር የሚለው፣ ዛሬ ግን ጸጥ ማለት አልቻለም። ማርክ በቪንሰንት ንግግር ይናደድና ዘሎ ያንቀዋል። ከዚያም መደባደብ ይጀምራሉ። ከዚያም ቪንሰንት የማርክን ጆሮ ቡጭቅ አድርጎ ከጆሮ ላይ ያነሳውና ያኝከዋል። ያለምንም ማቅማማት አኝኮ ዋጠው። ቪንሰንት ቤት ውስጥ እንስሳቶች አድነው ሲበሉ የሚያሳይ ዶክመንተሪ ፊልሞች ማየቱን ቀጠለ። እሱም እንደ እንስሳቶች እያሯሯጠና እያሳደደ ሰዎችን ማደኑን ቀጥሏል። አንድ ቀን ቪንሰንትና ሚስቱ ወደ መናፈሻ ሄደው ስጋ እየጠበሱ ጥሩ ጊዜ እያሳለፉ ነው። በዚህ መሃል አንድ ሰው ይመጣና ጭሱ እየረበሸው እንደሆነ የነገራቸው። ባልና ሚስቶቹም እሺ ጭሱ እናጠፋልሃለን ይሉትና ሲረጋጋ ጠብቀው ይገሉታል። ከተወሰኑ ጊዜያት በኋላ እነዚህ ሁለት ባልና ሚስት ስጋ ማይበሉ ሰዎች ወደ አዘጋጁት ፕሮግራም ይሄዳሉ። ቪንሰንትም አንድ ወፍራም ትንሽ ልጅ ሲያይ የማይሆን ስሜት ይሰማዋል። እናም እኔ ልጆችን መጉዳት አልፈልግም ብሎ ፊቱን አዙሮ ይሄዳል። በዚህ መሃል ነው ልጃቸውን ከፍቅረኛዋ ጋር አንድ ላይ ሆነው ያገኟቸው። እናም እነ ቪንሰንት አዎ ስጋ መብላት እኮ አቆምን፣ ግን ያው መኖር ስላለብን ስጋ እየሸጥን እንተዳደራለን ብለው ለልጃቸውና ለፍቅረኛዋ ይነግሩታል። የልጃቸው ፍቅረኛ የማይሆን ንግግር ተናግሯቸው ከቦታው ቶሎ እንዲሄዱ ይነግራቸዋል።
ከፕሮግራሙ ከወጡ በኋላ አንድ ጥቁር ሴት ከቦታው ስትወጣ ያያሉ። ከዛም ሶፊ እስካሁን እኮ ጥቁር ሰው ገለን አናቅም ትለዋለች ለባሏ። ከዚያም ሴትየዋን አግተው ያመጧትና ይገሏታል። የዛን ቀን ቪንሰንት የሴትየዋን ስጋ እየቆረጠ እያለ ቢላው ይሰበርበታል። በዚህ መሃል ፖሊሱ የቪንሰንትን ስጋ መሸጫ ያንኳኳል። ከዚያም ፖሊሱ ማታ ማታ ሱቃችሁም እንዳይመስል ለማየት ፈልጌ ነው ይላል። ቪንሰንትም ፈርቶ ያልሆነ ነገር ቀበጣጥሮ ፖሊሱን ይሸኘዋል። ከዚያም ለሚስቱ የሴትየዋን ስጋ አውጥቶ እንደጣለ ነገራት። ለምን ብላ ስትጠይቀውም ፖሊሱ ሲያንዣብብ የሆነ ነገር ጠርጥሯል ብዬ ፈርቼ ነው ይላታል። ቪንሰንት አሁን ሰው መግደል ማቆም እየፈለገ መጥቷል። ሶፊ ግን አይሆንም ትለዋለች። ጭቅጭቃቸው በራቸው ይንኳኳና ያቆማል። በሩን ሲከፍቱ የልጃቸው ፍቅረኛ ሉከስ ነው። ቀን ላይ ስለሰደባቸውና ማይሆን ንግግር ስለተናገራቸው ይቅርታ ሊጠይቃቸውን የመጣው። ሶፊ አይዞ ተረጋጋ ብላ ጀርባውን ተሻሸዋለች። ቪንሰንት ወዲያው ልትገለው እንደፈለገች ይረዳል። ከዚያም ቶሎ ብሎ በቃ ወደ ቤት ሄድ ብሎ ይሸኘው። ከዚያም ባልና ሚስት ተኮራርፈው ተለያይተው ያድራሉ። የሚቀጥለው ቀን ቪንሰንት እንደ ማንኛውም ስጋ ቤት ሻጭ የበሬ ስጋ ለመሸጥ ይሞክራል። ደንበኞቹ ያንን ስጋ አምጣልን እያሉ ይጭቀጭቁታል። እንደዛ ተሰልፈው ሲጠብቁ የነበረው ደንበኞቹ የፈለጉት ስጋ እንደሌለ ሲረዱ ሁሉም እያዘኑ ነበር የሄዱት። በኋላም ሶፊ ሱቁን እየዘጋች እያለ እዛ አብረዋት የማርክን ሱቅ የበጠበጡት ሰዎች ሱቋ ድረስ ይመጣሉ። የተናደደውን ቪንሰንት አመሻሽቶ ወደ ሱቁ ሲመለስ ውሻው በር ላይ ቆሞ እየጮኸ ይጠብቀዋል። እነዚህ ሰዎች ሶፊን ስጋ የሚቀመጥበት ፍሪጅ ውስጥ ይዘዋት ገብተው እንስሳቶቹን እያሳያት አንቺ እንስሳቶቹን ትሬት እንደምታረጊው አሁን እንደነሱ ነው ምናይሽ ይሏታል። ሶፊን ከመጉዳታቸው በፊት ቪንሰንት ቢላውን እና ውሻውን ይዞ ይገባል። ከዚያም ሰዎቹን እንዳለ ገደላቸው። የቪንሰንትና የሶፊ ህይወት በዚሁ አልቀጠለም ነበረ። ማርክና ስቴፈኒ ጠቁመውባቸው የሰው ስጋ እንደሚሸጡ ታውቆ ይታሰራሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።